ሰምታችሁት ይሆናልና ውስጤ ስለመጣ ልናገረው። እንደዚህ አለው። ጌታ ኢየሱስን ሲቀበል አካባቢ ሁሉ ጠላው። ይሄን ገበሬ ማለት ሲጠላው እግዚአብሔር አካባቢ ሁሉ ጠላኝ ሲለው እኔ ካንተ ጋር ነኝ ዝም በል አለ። ከዛ በኋላ ልክ እርሻ የሚያርሱለት ወገኖች ነበሩ አማኝ ያልነበሩና እነሱም መጡና ከዚህ በኋላ እናርስልህም አሉት። ከዚህ በኋላ እናርስልህም ብለውኛል፣ እኔ ደግሞ በሬ የለኝም እና ምን ይሻለኛል ሲለው አዘጋጃለሁ አለው። ከዛ ጌታ አዘጋጀ፣ ታረሰ ማለት ነው። ቀጠሉና ብታርስ እንኳን አትዘራም አሉት። እና ብታርስ እኮ ራሱ አዘራም ብለውኛል፣ ምን ይሻለኛል አለው ጌታ። ግድ የለም ትዘራለህ፣ ዝም ብለህ እረሳል። አረሰ ማለት እስኪታረስ እስኪለሰልስ በተደጋጋሚ እስኪታረስ ዘሩ የለም። እና ከዛ አሁን የዘር ነው የመጨረሻ ነው አለስልሻለሁ አለው ሲለው ለስልሷል አይደል አለው። ዘሩ ግን የለም። እነሱ ደግሞ እስቲ ምን እንደሚዘራ እናያለን ብለው ቆሙ እያዩ ነው። ምን ይሻለኛል አሉ። ችግር የለውም አሁን አንተ ኩሽና ሂድና በኩምታል አመድ ንጹህ አመድ ሙላ አለው። እሺ በቃ አለና ሄዶ በአንድ ኩምታል ሞላ ማለት ነው። ሞላና አሁን ምን ላድርገው ሲለው ሁሉም እያየህ ዝራ አለው። አሁን የሰማዩና ይሄ እንዴት ይገናኛል ታዲያ? አሁን የምድሩንና እንትኑ ተገናኝ አይቻልም። እሺ ብሎ ያ እምነት በራሱ ጤነኛ እብደት ነው። ማመን በራሱ በጤነኛነት ማበድ ማለት ነው። ቢኮዝ አመድ ወስዶ መዝራት የእምነት ጉዳይ ቢሆንም ሌላ ሰው ግን እንዳበዳችሁ ነው የሚቆጥረው። አከለ መመራቴ ተስላሉት እና ከዛ ወጣና ዘራው ማለት ተጫሴ ቆሞ ያያሉ፣ በጣም ያያሉ። አሁን ሲዘራ እሱ አመድ እንደሆነ ያውቃል። እነኛ ደግሞ ነጭ ጤፍ ጌታ አምጥቶ ነው የሚዘራው አሉ። እና ነጭ ጤፍ ጌታ አምጥቶ ነው የሚዘራው። ይሄ ሰው የተደበቀ ነገር አለው ማለት ነው። ይላል ሀገር ማለት እኖ ፈጫሳ ዳራ እና ቡን ሲለካ እነኛው አይለይ ነጭ ጤፍ። እዛ በኋላ ዘራ፣ ገባ ወደ ቤት። ገቡና ተሰበሰቡ። ነጭ ጤፍ ስለዘራ ዝም ማለት የለብንም፣ ስለዚህ ማበላሸት አለብን ይሄን ዘር አሉ። እና እንዴት አድርገን እናበላሽ ባል ይግባ ዝም በሉ፣ እኛ ደግሞ ቀይ ጤፍ እንዘራበታለን፣ ምክንያቱም ቀይ ከዘራን እሱ ነጭ ነው የዘራው ዘሩ እንዲበላሽ ነው አሉ። እሱ ገብቶ ተኝቷል። ለሊት መጡና ቀዩን ጤፍ ግጥም አድርገው ዘሩ ማለት ነው። ዛ በወሩ ለማየት ሲሄድ ቡቃያው ያምራል። እሱ የዘራው አመድ ነው በሬዳ ይሄ ብሎ ግራ ገባው። ምንድነው እኔ የዘራሁት አመድ ነው ማለት ነው። እነሱ ደግሞ እየተደሰቱ ነው። ቢኮዝ ነጭ ጤፍ ነው እሱ የዘራው፣ ቀይ ዘርተው ዘሩን አበላሽተናል ብሎ እየዘለሉ ነው። እሱ ደግሞ ይሄ ቡቃያ ከመጣ እየገረመው። ዛ በኋላ ልክ ዘሩ ደርሶ መጨረሻ ላይ ሲታጨድና ሲገባ እዛ አካባቢ እንደዛ አይነት ጤፍ ገብቷል። ያበላሹ መስሏቸው ለካ የሰውየውን ቤት ሞልተውታል። እንደዛ ይሁንላችሁ። አሜን። ስለዚህ እርግጠኛ ሁኑ። የእግዚአብሔርን ቃል ሰምታችሁ ብድግ ስትሉ እንደዚህ አይነት ተአምራቶች ናቸው የሚሆኑት። ሁሌም እንደ ሰው አመድ ዘርቶ ጤፍ ያጭዳል። ታቅ ለገባችሁ በደንብ አሁን ይሄን የእግዚአብሔር ቃል ስሙልኝ። ሰውየውን ትንቢታዊ መልእክት እግዚአብሔር ታጭዳለህ ይለዋል። ችግር የለውም ጤፍ ይገባል ይለዋል። ግን ጤፍ የለም። ይገባል ይለዋል። ግን የለም። ግን ይገባል ይለዋል። ግን ገብቷል። ስለዚህ ሁላችሁ ትንቢት አላችሁ። አብዛኞች እግዚአብሔር ይነገራችሁ። አሁን ያ ትንቢት እንዴት አካል ይልበስ ነው። እሱን ነው አሁን የምንማረው። ብዙ ሰዎች 98% ብዙ ጊዜ ክርስቲያኖች እግዚአብሔር ነግሯቸው የነገራቸው ሳይሆን የሚሞቱ አሉ። በጣም ብዙ መስመሩን ስላላወቁት ማለት ነው። መስመሩን ስላላወቁት እንጂ እግዚአብሔር ላያደርግ አይናገርም። የነገረን ነገር ሁሉ እውነት ነው። ግን የነገረን ነገር ሁሉ የራሱ ዋጋ አለው። እግዚአብሔር ተናግሮ የሚያደርግ አምላክ ነው። ግን እንዴት? እግዚአብሔር የነገራችሁ ሁሉ አካል ይለብሳል። ይህን ትምህርት ከሰማችሁ ይንታ። ስለዚህ እግዚአብሔር የነገረን ከሁኔታ ጋር እንዳትለኩት ወጅንንተ ዋንዴ እና እግዚአብሔር የነገረኝ ይሄ ነው ሁኔታው ይሄ ነው ካላችሁ አይሆንም።
አሁን እንዳልኳችሁ ነው። እንደዚህ አይነት ሰው ነው እግዚአብሔር የሚፈልገው። ስለዚህ እግዚአብሔር በመጽሐፍ ቅዱስ ላይ አብዛኛው የመጽሐፍ ቅዱስ ክፍል እንደምታውቁት ትንቢት ነው። ለዚህ ይሆንልሃል በሚል በሚገርም ቃል የተሞላ ነው አይደለ? መጽሐፍ ቅዱሳችሁ ላይ ግን እንዴት ነው የሚሆነው ነው። እሱ እንዴት እንደሚሆን እንነጋገር። ዓመቱ ያምልኮ ነው። እንዴት ነው እግዚአብሔር የነገረኝ አካል የሚለብሰው የሚለውን አንድ 3 ነጥብ ብቻ ልንገራችሁ። ይሄን 3 ነጥብ ብቻ ያዙ። ከዛ በኋላ ቼክ አድርጉ። እግዚአብሔር የነገረን ይሆናል። እንግዲህ እግዚአብሔር የነገረን ይሆናል ማለት እንዳይሆን ከሚያደርገው ነገር በላይ ነው የእግዚአብሔር ቃል። እና ምድርን አብቂ ሲላት ምድር ተገዳ ሳር አብቅላለች። እና የምታያቸው ፍሬዎች ሁሉ ገበሬ የሆነ ጊዜ ዘራና የሆነ ጊዜ ስንዴው ቤት የሚገባው ራሱ እግዚአብሔር ምን ስላደረገው በቃ። ስለዚህ በህይወታችን በኑሯችን አሁን ይሄ ይሆናል። መቼ? ይሄን የከበረ ቃል ከሰማን ማለት ነው። ትንቢት አላችሁ ዋቄውን ስንትዱበቴ አብጁላን ራጆታን አለ አይደል? እሺ እናንተ ስሙ፣ እግዚአብሔር ይባርካችሁ። አንድ 3 ነጥብ ልንገራችሁ። ትንቢታችሁ እንዲፈጸም የመጀመሪያው ማድረግ ያለባችሁ ትኩረት በትንቢቱ ላይ ሳይሆን ትኩረት ትንቢቱን በላከላችሁ ላይ ይሁን። እሺ እቺን ቃል ትንቢታችን እንዲፈጸም ወይም አካል እንዲለብስ የመጀመሪያው ትኩረታችሁ ትንቢቱን የላከላችሁ ላይ መሆን መቻል አለበት። ትኩረት ዕብራውያን 10:23 እንዲሁም ዕብራውያን 12 ዝም ብላችሁ ከአንድ ጀምሮ አንብቡ። የመጀመሪያው የትኩረት መስተካከል ዋቀዮን ሰገሌ ራጂ ስኒፈር እርግታናን እጅ ኬሰን ከንተው ቀቡ ማልረቴቹ ኢሰ ራጂ ስኒፍ እርጌ ዋቅ ይፈተን ረተው ቀበቹ እጅ ኬሰን። ብዙ ጊዜ የኛ እግዚአብሔር ሲናገረን የተናገረው ነገር ላይ ነው ብዙ ጊዜ ትኩረታችን። እሱ ነው ልክ ማይሆን። እግዚአብሔር ፕሌን ሰጣችኋለሁ ካለ እግዚአብሔር ፕሌን ሰጣለሁ ብሎኛል የፕሌኗ እንደዚህ ቁመቷ እንትን ምናምን ስለምንል እግዚአብሔር እሱን አይወድ። ዋቄውን ስንጃለት እግዚአብሔር የሚፈልገው ነገር ከሚያደርግላችሁ ነገር የበለጠ እናንተን ከሚከፍትልን በር የበለጠ እናንተን ነው የሚፈልገው እግዚአብሔር። እንደሱ ከሆነ ትንቢታችሁ አካል እንዲለብስ የሚያደርገው ያላችሁ የትኩረት መስተካከል። ትንቢቱን አንድ ነብይ ይናገራል። ትንቢት በህልም ሊመጣ ይችላል፣ በምንም ሊመጣ ይችላል። ግን ትንቢቱን የላከው አካል ግን ሁሌም እርግጠኛ ሆኑ ከትንቢቱ ይበልጣል። እግዚአብሔር ፕሌን ሰጣችኋለሁ ብሎ ከሆነ እግዚአብሔር ከፕሌን ይበልጣል። ምን ጥያቄ አለ? እግዚአብሔር ጤና ሰጣችኋለሁ ካለ እግዚአብሔር ከህመማችሁ ይበልጣል። ጥያቄ አለው? ምንድነው እሱ ችግሩ ሲባል እግዚአብሔር ሲናገር የተነገረችው ነገር ላይ እንጂ ትኩረት የተናገረልን ጌታ ላይ ትኩረት ስለሌለ ነው። ስለዚህ እግዚአብሔር ምን ያደርጋል? ትኩረታችን እሱ ላይ እስኪሆን ድረስ እግዚአብሔር ነገሩን ያዝ ያደርገዋል። ቢኮዝ እዛ ላይ ከሆነ እሱ ይዟችሁ ሊጠፋ ስለሚችል ማለት ነው። ትኩረት መስተካከል። መጽሐፍ ቅዱስ ዕብራውያን ምዕራፍ 10 ቁጥር 23 ምን ይላል? የተስፋን ቃል የሰጠ የታመነ ነው። ከኔ ጋር ናችሁ? ተስፋው አይደለም እኮ ሰጪው። ተስፋውን በትንቢት ተስፋውን በሕልም በራእይ የሰጠው ሰጪው እሱ የታመነ ነው ማለት ምን ማለት ነው? ተስፋውን የሰጠው ከተስፋው ይበልጣል ማለት ነው። ቃል የገባላችሁ እግዚአብሔር እንድትኖሩ ከሆነ ቃል የገባላችሁ እግዚአብሔር የሆነ ነገር እንዲሆን ከሆነ ቃል የገባላችሁ እግዚአብሔር ዘመኑ ሰጣችኋለሁ ከሆነ ቃል የገባላችሁ እግዚአብሔር የሆነ ነገር ሰጣችኋለሁ ካለ እግዚአብሔር ከዚህ ልክ እግዚአብሔር እንደሚበልጥ ትኩረት ማስተካከል ይጠበቅብናል ማለት ነው። ትኩረታችን ልክ ስላልሆነ ለምሳሌ አስፋልት ላይ እየሄዳችሁ ነው፣ መንገድ ልታቋርጡ ነው፣ መኪና እየመጣ ነው። ትኩረታችሁ አስፋልት ማቋረጥ ላይ ነው ወይስ እየበረረ ያለው መኪና ላይ ነው? እንደ ሰው ይወሰናል። አንዳንድ ሰው
መኪና እየበረረ መጥቶ አሁን ብሮጥ አልቀድማትም ይላል። አንዳንድ ሰው መኪናው እየመጣ ከሆነ አይ አስፋልቷ ቀላል ስለሆነች ትንሽ ስለሆነች ብዘልም አመልጣለሁ ብሎ የአስፋልቷን ልኬት ይለካል። አንዳንድ ደግሞ አረ መኪናው አስፋልቷ ትንሽ ብትሆን እንኳን መኪናው በጣም እየበረረ ነው ሊል ይችላል። እይታች ይለያያል። እግዚአብሔር በየትኛውም ዘመን ምድረ በዳ ላይም ብትሆኑ ምድረ በዳ የመቀየር አቅም አለው። የትም ቦታ የምታመልኩት እግዚአብሔር አንበሳ አንተን ውስጥ ብትገቡ ከአንበሳ መንጋጋ ነጥቆ ማውጣት አቅም አለው ያለማንም እርዳታ። ግን ትኩረታችን የሚያደርግልን ነገር ላይ ከሆነ ግን እግዚአብሔር እመኑኝ መቼም ከነገሩ ይልቅ እኛን ስለሆነ የሚፈልገው እግዚአብሔር ነገሮችን ከማድረግ ይቆጠባል። እግዚአብሔር ብዙ ጊዜ በመጽሐፍ ቅዱስ ላይ በደንብ ስታዩ አባቶች በጣም ጀግና ናቸው። ዳንኤል ምዕራፍ 3 ላይ ሄዳችሁ ብታነቡ አይደለ? ሄዳችሁ ብታነቡ ቁጥር 17 ጀምሮ እነኛ ስለነ ሲድራቅ ብታነቡ ምን የሚል ቃል ነው የምታገኙት? ባያድነን እንኳን አንተ ላይ አቆምከው ምስል አንሰግድም። ምን ማለት ነው? አሁን የኛ ኢንቴንሽን የሆነ ትኩረታችን ከዚህ እሳት የመውጣት ያለ መውጣት ሳይሆን እኛ ትኩረታችን ማላይ ነው አሉ፣ በአምላካችን ላይ ነው አሉ። ወጣንም አምልኮ ይቀጥላል፣ አልወጣንም ላንተ ሳይሆን ለሱ ነን አሉ። ስለዚህ ትኩረታቸው የሚያወጣቸው ጌታ ላይ ነው። ስለዚህ እሳቱ ወደደም ጠላም ተፋቸው፣ ችግሩ ወደደም ጠላም ለቀቃቸው። ምንድነው እግዚአብሔር የሚፈልገው? እግዚአብሔር የሚፈልገው ከተነገረላችሁ ነገር ላይ አይን አንስታችሁ የተናገራችሁን ጌታ ማየት ስትጀምሩ እያንዳንዱ ጉዳይ መሆን ይጀምራል። እውነቱ እሱ ነው። እውነቱ በጣም እሱ ነው። እስራኤላውያን ከግብጽ ይወጣሉ። መንገድ ላይ እግዚአብሔር ምን ይሉት ነበረ? ራበን ይላሉ፣ ጠማን ይላሉ፣ ምድረ በዳ ስለነበረ። አሁን የነሱ ትኩረት ጥማታቸው ላይ ጥማቱን ማርካት ላይ ብቻ ነው። ከዚህ ብዙ ጊዜ እግዚአብሔርን ምን ይሉታል? ጠማን። ሙሴ ላይ ዞር ይሉና በምድረ በዳ እንድናልቅ ነው እንዴ ይሉታል። እነሱ ትኩረታቸው እዛች ውሃ ላይ ነው። ውሃ ከሌለችስ እንመለሳለን አሉ። ንጉስ አድርገን እንመለሳለን። ወዴት? ወደ ግብጽ። እንዴት ይጠማናል እንመለሳለን። እግዚአብሔር እነሱን የማጠጣት የማብላት ብቻ አለ ፕላኑ። የእግዚአብሔር እስራኤላውያን ላይ ፕላን ኢየሱስ በእነሱ ዘር ውስጥ ተወልዶ በዛ ውስጥ ተወልዶ መስቀል ላይ ሞቶ ዓለምን እንዲያድን የእግዚአብሔር ፕላን። ይሄ አልገባቸው። ይሄ ስላልገባቸው ጠማቸው፣ ባክ ማድረግ ይመኛሉ። ጠማቸው፣ ግብጽ ትዝ ይላቸዋል። የነሱ ትኩረት እዛች ጋር ነው። እስቲ እንደዚህ በሉ፣ ተስፋን የሰጠ የታመነ ነው። ትኩረቴን አስተካክላለሁ። ባክ መጀመሪያው ትኩረት ማስተካከል። የነገራችሁን ጌታ እወቁ። አንድ ብዙ ጊዜ እግዚአብሔር ራሱን ያስታውቃል አይደል? በምድረ በዳ እንዲያረኩልህ እኮ እኔ ነኝ፣ እንደዚህ ያረኩላችሁ እኮ እኔ ነኝ እያለ እግዚአብሔር ሕዝቡን ያስተዋውቅ ነበረ። ለምን መሰላችሁ? የተደረገውን ጉዳይ እንጂ እግዚአብሔርን አያውቁትም ስለነበረ። እኔ አይደለሁ እንዴ እንደዚህ ተሸክሜ ያወጣኋችሁ ይላችኋል እግዚአብሔር። ስለዚህ አንድ ሁለተኛ ነጥብ አንደኛ ትኩረት ማስተካከል ነው ትኩረታችን። ሁለት መንፈሳዊ ውጊያ መዋጋት። ምን ውጊያ? ኢያሱ ምዕራፍ 8 አንድ መንፈሳዊ ውጊያ። አሁን እየነገርኳችሁ ያለሁት ትንቢታችሁ አካል እንዲላችሁ። መንፈሳዊ ውጊያ ብዙ ሰው ያቆመው ነገር ነው። አንዳንድ ሰው ተገልብጦበታል። አንዳንድ ሰው መንፈሳዊ ውጊያ የሚለውን ገልብጦት ስጋዊ ውጊያ አድርጎታል። እኛ የምንዋጋው ወንድሞቻችንን ወይቶቻችንን የሆነ ሰው የምንዋጋው እና የምንዋጋው ወደ ጎን ነው። ግን መንፈሳዊ ውጊያ ማለት ኢያሱን እግዚአብሔር ሂድና ጋይን ከተማዋን እንደገና ንጉሷንም ምድሪቱ ህዝቧን አሳልፌ ሰጥቻለሁ አለ እግዚአብሔር። ትንቢት ሄዱ አልወሰደም ገና ትንቢት እንዳፈራለው አጽናናው። ሂዱ ረስ ትንቢት ሰጥቻለሁ ትንቢት ነው። ግን ልክ ይሄንን የሰማ ኢያሱ ቁጥር 3 ላይ ወረድ ብትሉ ምን የሚል ቃል ታገኛላችሁ?
ቁጥር 3 እጁን አጣጥፎ ተቀመጠ አይልም። ምንድነው የሚለው? ኮምፕሊትሊ ብድግ ብሎ ሊዋጉ የሚችሉትን ውጊያ መዋጋት የሚችሉትን መምረጥ ጀመረ። ሰራዊት ማሰማራት ጀመረ። ትንቢት እኮ ነው። ውጊያ ምን ያደርጋል? ለምን ቁጭ ብሎ አይፈጸምለትም? ሎላ ፉራ ለምን ሲባል እግዚአብሔር አምላክ የነገራችሁ እያንዳንዱ ጉዳይ ሰዎችም ይሰሙታል፣ አጋንንትም ይሰማዋል፣ የእናንተ ስጋም ይሰማዋል፣ ሁሉም ነገር ይሰማዋል። አየር ላይ ነው። እግዚአብሔር ምንም ይንገራችሁ ይሰማል። ስለሚሰማ ያ የተነገራችሁ ነገር ጠላት አለው። ሁሌም በሕይወት ትኖራለህ ካለ እግዚአብሔር እንድትሞቱ የሚሰራ አንድ ሰይጣን የሚባል ክፉ አለ። ይሰማል። አሃ በሕይወት ትኖሪያለሽ ያላት የሆነ ጉዳይ ስላለ ነው አይደል? ይሰራል። ስለዚህ መንፈሳዊ ውጊያ ትንቢቶቻችሁ አካል እንዲለብሱ ያደርጋል። ጠንከር አድርጉ፣ እጃችሁ ወገባችሁን ታጠቁ። ትንቢታዊ ቃል ካላችሁ በቤታችሁ በኑሯችሁ መንፈሳዊ ውጊያ ተዋጉ። ዝም ብላችሁ ከሆነ መፈጸሙ አይቀርም፣ ይፈጸማል። ግን ሁለት ነገር ነው ፌል የሚያደርገው። እሱ አይቀርም። አንደኛ እናንተ ትንቢቱ ጋር እንዳትደርሱ አጋንንቱ እናንተን አታክ ማድረግ ይጀምራል። እናንተን ለመግደል ብዙ ነገር ይሰራል፣ ገዳይ ስለሆነ ማለት ነው። ሲገል ደግሞ በጣም የምንሸወደው እኛ ኢየሱስ ሲያስተምር እንደምታውቁት ምንድነው ያለው? ዲያብሎስ በመጀመሪያ ምን ነበር አለ? ምን ነበር? ነፍሰ ገዳይ። አሁን ነፍሰ ገዳይ ነው ማለት በመጀመሪያ ደረጃ መንፈሳዊ ህይወታችሁን ነው የሚገለው ማለት ነው። መንፈሳዊ ህይወታችሁን ከገደለ በኋላ ከዛ አካላችሁን ይገላል። ስለዚህ ዲያብሎስ መንፈሳዊ አካል ማንነታችንን ገደለ ማለት ትንቢቶቻችን ጋር አንገናኝም። ከሞተ እንዴት ሰው የፈለገ ጮማ ብታቀርቡለት ይበላል? አይበላም። ግን የአቴንስ ህዝብ የሚባሉ ህዝቦች አሉ። እነዚህ ህዝቦች ሰው ከቀበሩ በኋላ ምግብ እየተሸከሙ እየሄዱ መቃብሩ ጋር ያስቀምጣሉ ለ3 ቀን። አንዳንድ ሀገራት አሉ ያስቀምጣሉ መቃብሩ ጋር። ለምን ሲባል የመጀመሪያው ምግብ የሚያስቀምጡበት እስከ 3 ቀን ነፍሱ አትወጣም፣ ብትወጣም አትርቅም፣ እዛው አካባቢ ስለምታሳልፍ ይርባታል ብለው ለ3 ቀን መቃብር ስፍራ ላይ ምግብ እየተሸከሙ እየሄዱ ያስቀምጣሉ። 3 ቀን ጉያ ሰዲፈቹ እዚህ ያስቀምጣሉ። ማን እንደበላ ያቁም። በማግስቱ ሲመጣ ወይ አሞራ ምንም ይበላዋል። ይሄው ወጥቶ በላ ይላል። ስለዚህ እየበላ ነው 3 ቀን ያወጣ። ከ3 ቀን በኋላ 4ኛ ቀን ላይ ነፍሱ የለችም ብሎ ያምናል። አሁን የሞኝነት ነው አይደለ? መንፈሳዊ ህይወታችሁ ከሞተ መንፈሳዊ ህይወታችን ከሞተ ትንቢታዊ ህይወታችሁ ትንቢታዊ እግዚአብሔር ነገራችሁ ነገር አካል ቢለብስም አታገኙትም። ስለዚህ እኛ ስንኖር ነው እግዚአብሔር ከነገረን ጋር መገናኘት የምንችለው። መንፈሳዊ ውጊያ ካልተዋጋችሁ የእናንተ መንፈሳዊ ህይወት አጋንንት ይገለዋል ማለት ነው። ግድል ያደርገዋል። ከገደለው በኋላ ቢፈጸምም ባይፈጸምም እናንተ ህይወት ላይ ምንም አይነት ለውጥ አይኖረው። መንፈሳዊ ውጊያ መዋጋት አለባችሁ። አንድ ጠላት አለ፣ ዲያብሎስ ይባላል። መልካም ነገራችሁንም አይፈልግ መኖራችሁንም አይፈልግ ዲያብሎስ የሚባል ጠላት አለ። እና እስቲ አልወደውም በሉ እንዴ ቀራላችሁ። እስቲ አልወደውም በሉ ዲያብሎስን። እና ስለዚህ ዲያብሎስ አለ፣ መንፈሳዊታችንን ይገላል። ከዛ ሄዶ አሁን እንዳልኳችሁ ችግሮች ይፈጠራሉ ማለት ነው። እንደዛ እንዳይሆን ሁሌም ነጋም መሸም በየትኛውም ሰዓት መንፈሳዊ ውጊያ መዋጋት አለባችሁ። መንፈሳዊ ውጊያ የሚዋጋ ሰው እግዚአብሔር የነገረውን ነገር ዲያብሎስ እንዳይበላ ቁርጠኛ እርምጃ ወሰደ ማለት ነው። ምን አላችሁ? እግዚአብሔር በሕይወት ትኖራላችሁ አለ፣ ትሻገራላችሁ አለ፣ ለብሰዎች አድርጋችኋል አለ። ምን አለ እግዚአብሔር? ያስወጣ ተዋጋ። እያንዳንዱ አባቶች ከአብርሃም ጀምሮ አብርሃም ምንድነው? ነብይ ነው። ከአብርሃም ጀምሮ እስከ ራእዩና አንብቡ፣ ዝም ብላችሁ አንብቡ። ሁሉም መንፈሳዊ ውጊያ ተዋጊ ናቸው። አብርሃም ተዋጊ፣ እነ ሙሴ ተዋጊ ናቸው። ይዋጉ ነበር መንፈሳዊ ውጊያ። አብዛኞች ሄዳችሁ ዕብራውያን ምዕራፍ 11 ኦል ብታነቡ መንፈሳዊ አባቶች መንፈሳዊ ውጊያ ተዋጊ ናቸው፣ ይዋጉ ነበር። ስለዚህ መጽሐፍ ቅዱስ ምን ብሎ ነው ይነገራል? ምን ብሎ ነገረን?
ጳውሎስ ለጢሞቴዎስ ምን አለው? መልካሙን ገድል ተጋድያለሁ። እንዴ ሩጫውን ጨርሻለሁ አለ። ምንድነው ያደረግከው ሲባል ተዋግቷል። ስለዚህ እግዚአብሔር ነገረኝ ብለን ቁጭ ካልን አደጋ ነው ማለት አደጋ ነው። መንፈሳዊታችን ከሞተ ከትንቢቱ ጋር ብዙ መገናኘት አንችልም። ሰይጣን ደግሞ ነፍስ ከመግደል ነው የሚጀምረው እንጂ እግር ከመቁረጥ አይጀምርም። ይሄንን ማወቅ መቻል አለብን ማለት ነው። መንፈሳዊታችን እንዳይሞት ውጊያ ልትዋጉ ይገባል። ትዋጋላችሁ ነው አንዶም አላላችሁም እንደ ቅድም ዳቢሎስ እንጃለን ጀነ እግዚአብሔር ለምሳሌ እንዲናገራችሁ ትፈልጋላችሁ? እውነት እግዚአብሔር በግላችሁ እንዲናገራችሁ ትፈልጋላችሁ? እሺ ነገራችሁ ማለት አንድ ወጥ ልንገራችሁ። እግዚአብሔር ነገራችሁ ማለት ኃላፊነት ሰጣችሁ ማለት። ለምሳሌ እግዚአብሔር በ5 ዓመት ውስጥ እንደዚህ አረጋለሁ አለ ማለት ኃላፊነቱን ሰጥቷችኋል መንፈሳዊ ውጊያ እንድትዋጉ። ስለዚህ በቃ 5 ዓመቱን ቁጭ ብላችሁ የምትጠብቁ ከሆነ ምንም አይፈጠርም። ሎላ ፉራ ሎሉ ቀበቹ አንድ ጊዜ ያው አንዳንድ ነገር ጥሩ ነው እንደዚህ መማር ባገኘነውም ነገር ለምሳሌ አንድ በግና አንድ ፍየል ተኛሉ አስፋልት ላይ ዝም ብለው በቃ ሙቋቸው እና እንግዲህ ተኝተው መኪና መጣ ከላይ እየጮ ሲመጣ ቀና አለች ፍየሏ። እየመጣ ነው መኪናው። አዳመጠች እየመጣ ነው አሃ ብላ ዘላይ። በጓ ግን ሞቋት ተኛች። ፍየሏ ወደዛው ታብታያትን በጓ ተስማምቷል ማለት ነው። መኪናው መጣና አስማማት ከአስፋልቱ ጋር። ሞቋችሁ ብቻ የምትተኙ ከሆነ መንፈሳዊ ውጊያ እንዳትዋጉ ሰይጣን የሆነ አድርጎላችኋል ማለት ነው። በኢየሱስ ስም ልትሉ ስትሉ ተው እያላችሁ ነው ማለት ነው። እያባበላችሁ ነው ማለት ነው። አራግፈን መነሳት አለብን። መዋጋት አለባችሁ። አትበላም ማለት መቻል አለባችሁ። መንፈሳዊቴን አትበላም፣ እንትን አትበላም፣ ቤቴን አትበላም፣ እግዚአብሔር የነገረኝን አትበላም ጀቹ ቀብ እንዲህ ማንል ከሆነማ አለቀልን። እጃችሁን አንሱና አትበላም በሉ። ቤታችንን፣ ኑሯችንን፣ ልጆቻችሁን፣ የእናንተ መንፈሳዊ ህይወት፣ ህልማችሁን፣ ራእያችሁን፣ ነጋችሁን በጣም ጥሩ። ጳውሎስ እንደዚህ አለ፣ በፍጹም አለ። ኤፌሶን ምዕራፍ 6 ላይ ሄዳችሁ ከቁጥር 10 ጀምሮ ዝብላችሁ ስታነቡ በቀረውስ አለ በጌታና በኃይሉ ችሎት የበረታችሁ ሁኑ። ለምን? ለመዋጋት። አሁን ታጠቁ አለ። ለምን ሲባል ለመዋጋት በኃይሉ ምን ማለት ብርታት ወይም ደግሞ በኃይሉ ችሎት። ይሄ ምን ማለት ነው? በጌታና በኃይሉ ችሎት። በጌታ አንድ፣ በጌታ ሁለት፣ በምኑ በችሎቱ ምን ማለት ነው? ጋፓን ነው አይደል? አንደኛ በጌታ ሁለተኛ በኃይሉ ችሎት። ቀጥሎ የበረታችሁን የምትለው ቃል ከነኚህ ከሁለት ነገር በኋላ ነው የምትመጣው። በርቱ። በርቱ የሚባለው ምግብ ላይ ነው ብላችሁ ታውቃላችሁ? እናንተ ቤት ሰው መጣ፣ ምግብ አቀረባችሁ። ከዛ በርታ ምን ሆነ ነው የምትሉት ማለት ነው። ነው የምትሉት በርታ ጉረስ በርታ ነው የምትሉት። በርቱ የሚባለው ለምግብ ነው ለጦርነት ነው? በጣም ጥሩ። እኛ ቤት ብሉ ነው የሚባለው አይደል? እናንተም ቤት የሚለው የበረታችሁ ሁኑ። ዋይ ለመዋጋት ብዙ ነገር እግዚአብሔር ነግሯችኋል። ይዛችሁ እንዳትሞቱ። ለትውልድ እግዚአብሔር ያሸከማችሁን ይዛችሁ እንዳትሞቱ። እግዚአብሔር ብዙ ነገር ብሏችኋል። ይዛችሁ እንዳትሞቱ የበረታችሁ ሁኑ። አሁን ለምን ደንዘዝ እንደሚለን ታውቃላችሁ? ዳቢሎስን እየነካካ ነው እየመታ ነው ስለሆነ ነው ደንዘዝ የሚላችሁ እናንተ። አሁን ብዙ ይከፋዋል። የምሬን ነው የምላችሁ።
አልወደውም አላችሁኝ እንጂ እኔ ጠረጥራችኋለሁ። መጠርጠር ደግሞ ችግር የለውም። ለምን መሰላችሁ? መንፈሳዊ ውጊያ የሚዋጋ ነው ዲያብሎስን የማይወድ ሰው። መዋጋት አለባችሁ። ዞር በል ማለት አለባችሁ። እጅ አልሰጥም፣ ዞር በል፣ ልቀቅ፣ አልለቅም፣ ትንቢቴ ልቀቅ በጌታ በኢየሱስ ስም። እግዚአብሔር ከነገራችሁ ነገር ሁሉ ላይ አውሬዎች ይራገፉ። አሜን። ጀርሞች ይራገፉ። አሜን። ጊንጦች ይራገፉ። አሜን። አሜን። ይራገፉ። አሜን። ለዛ ነው መጽሐፍ ቅዱስ እንደዚህ ይላል በሐዋርያት ሥራ ምዕራፍ 28 በደና ከደረስን በኋላ ይላል። ከተሻገሩ በኋላ ተሻገርን፣ ደረስን አለ። ደረስን፣ ጉዞ ላይ ናቸው። ደርሰን ከዛ በኋላ ብርድ ነበረ። ጳውሎስ ጭራሮ አይደለ አመጣና ልክ ጨመር ሲያደርግ እፉኝቷ ወጣችና ነደፈችው ይላል። ምን ማለት ነው? የትም አደርስ ነደፈችው። እፉኝት የተነደፈችው ከባድ ናቸው እፉኝቶች በመጽሐፍ ቅዱስ ላይ። ይሄ እፉኝት ማለት ይሄ ቆላማ አካባቢ የሚገኙ አንዴ ነድፈው የሚገሉ ናቸው። ሁለቴ እንኳን አያስቡም ሲገሏችሁ። አንዴ ነድፋችሁ ትወድቃላችሁ። አንዴ ነድፎ ሚጥል በጣም ከፍተኛ እፉኝት ገጠመው ማለት ነው። የተነደፈው ደግሞ እጁን ጭኖ የሚጸልይበት እጁ። ከዛ ወደው ተሰበሰቡና እሰይ አሁን ሊወድቅ ነው አሉ። ጳውሎስ መንፈሳዊ ውጊያ መካከል ነው ያለው። እሷም ነድፈዋለች የትም አትደርስም ብላ፣ እሱም ደግሞ አልወድቅም የትም ደርሳለሁ ትንቢት አለኝ። ምክንያቱም መጽሐፍ ቅዱስ ሲናገር ገና በነገስታት ፊት ትቆማለህ ተብሏል። ያ ትንቢት ከፊት ለፊት አለ። እፉኝቷን ልትገለው ነድፈዋለች። ጳውሎስ ግን ኖ ብሏል። እያዩት ሰዎቹ ሊሞት ነው ሊወድቅ ነው ሊያብጥ ነው እያሉ ሲጠብቁ ጳውሎስ ግን አራገፋት ይላል። አሜን ካላችሁ እስቲ አሜን በሉስ። አራገፈና ቀጥሎ ጉዞውን ቀጠለ። አራገፋት። ሲያራግፋት ደግሞ እግዚአብሔር የባረከው እግዚአብሔር ሰው አይደለ እሳት ውስጥ ዳግም ተመልሳ ቀና ብላ እንዳታስብ አረጋት እና እሳት ውስጥ አራገፋት። ከዛስ ጳውሎስ ቢጠበቅ ምንም አይሆንም። እሷ ትቃጠላለች። ጳውሎስ ነጥብ ምንም የተፈጠረ ነገር የለም። እየተዋጋችሁ ቀጥሉ። አሜን። እስራኤላውያን በመጽሐፍ ቅዱስ ላይ እግዚአብሔር ሕዝብ ናቸው፣ ግን ጀግና ተዋጊ ናቸው። አንድም ቦታ አያስበሉም፣ ይዋጋሉ። ከባድ ሕዝብ ናቸው። ሲቆሙ እንደዚች ነው። እዚች ጋር እስራኤልን አቆማችሁ ማለት አትጠራጠሩ፣ ይሄ አካባቢ እነሱ ነው። ቢኮዝ ወደዚህም ይዋጋሉ፣ ወደዚህም ይዋጋሉ፣ ወደዚህም ይዋጋሉ፣ ይሰፋሉ። ስለዚህ ለምንድን ነው ብዙ ትንቢቶቻችን ጸጥ ያሉት? ተይዘዋል። ምን ማለት አልቻልንም? መዋጋት አልቻልንም። አይን ላይ መታየት። ለምሳሌ አረበኛ መጽሐፍ ቅዱስ በአረብ የተተረጎመ መጽሐፍ ቅዱስ እኔ አምጥቼ ለምሳሌ ለአንድ ሰው እዚህ ጋር ብሰጥ ትታያላችሁ። እሱም ያህል እናንተም ታያላችሁ አይደል? ሁሉም ጸጥ ነው የሚለው። አታውቁትማ አይደለ? ልክ አይደለ? መታየት። እግዚአብሔር እንትን ብሎናል። አዎ፣ ግን መታየት ብቻ ነው። አትዋጉም። ወገባችሁን ታጠቁ፣ ጀግና ሁኑ፣ መዋጋት ጀምሩ። የእግዚአብሔር ሕዝብ ተዋጊ ሕዝብ ነው። ዋይ ካላችሁ መጽሐፍ ቅዱስ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል። ለምንድን ነው እግዚአብሔር የሚዋጋው? ምን ጎሎበት? ለምን ነው እግዚአብሔር ተዋጊ ሆነው? ለምን ምን ጎደለበት? ባይዋጋ ጸጥ ብሎ ቢቀመጥ እግዚአብሔርን የሚያወርደው አለ ከሰማይ? ምን ብታደርጉ ታወርዱታላችሁ? አይወርድም። ዙፋኑ ላይ ቁጭ ብሎ ሰማይና ምድር ይገዛል፣ ጸጥ ብሎ ይገዛል። ግን ቁጭ ብሎ ይገዛል ብቻ አይደለም መጽሐፉ የሚለው ተዋጊ ነው ይላል። ልጆቹስ የምንግባባው ከእግዚአብሔር ጋር እናንተ ምን መሆን አለባችሁ? ተዋጊ መሆን አለበት። ትንቢታችን እንዳይበላ ወይ ትንቢቱ ሳይፈጸም እኛ ከዚህ ዓለም እንዳንሰናበት ማድረግ ያለባችሁ መዋጋት። በጓዳችሁ ውስጥ ሁኑ፣ ተዋጉ። መንገድ ላይ ተዋጉ። እጅ አትስጡ። የተዋጋ ሁሉ ያስለቅቃል። ኢያሱ ሄደ፣ ተዋጋ፣ አስመለጠ። እያንዳንዱ አባቶች ተዋጊ ናቸው። አባቶች ላይ ያለ መንፈስ እኔ ጋር አለ ካላችሁ ተዋጊው። እግዚአብሔር የነገረውን በቃ ነግሮኛል ብላችሁ ቁጭ ካላችሁ እንደዛ የሚባል ነገር የለም። ቀኝ እጃችሁን ከፍ አድርጉና እዋጋለሁ በሉ። ድገሟ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ተዋጊው እግዚአብሔር አባቴ ነው፣ እኔም ልጁ ተዋጊ ነኝ። አዎ። ስለዚህ ጌታ ኢየሱስ ሲናገር አባቴ ይሰራል እኔም እሰራለሁ አለ ዮሐንስ ወንጌል አይደለም ምዕራፍ 5 ላይ። እግዚአብሔር ይመስገን። ሶስተኛና የመጨረሻውን ብቻ ልንገራችሁና እቺን ብቻ በጣም ያሰላሰላችሁ። ሶስተኛ ወሳኝ ናት። ሶስተኛዋ ወሳኝ ናት። ሶስተኛዋ እግዚአብሔር የነገራችሁን ላገኛችሁት ሰዎች አለመንገር፣ ሚስጥረኛ መሆን። ሚስጥር
እቺ እንኳን ከባድ ነች። ዘፍጥረት 22 ሙሉ ታሪክ ሙሉን አንብቡ። እግዚአብሔር ይባርካችሁ ቤታችሁ። እግዚአብሔር የነገራችሁን ላገኛችሁት አለመንገር ሚስጥራዊ መሆን መቻል። ሚስጥራዊ መሆን መቻል። እግዚአብሔር ምንም ነገር በህይወታችሁ የሚናገረው ነገር ራሱን ታምኖ ነው የሚናገረው። እና ይሄ ነገር ምንድነው? ሚስጥረኛ ካልሆናችሁ ትንቢቶቻችሁ በብዙ ፌል ያደርጋሉ። ሚስጥረኛ መሆን መቻል ግን አለባችሁ። ይሄንን በደንብ ላሳያችሁ። ዘፍጥረት ምዕራፍ 21 ላይ እና አብርሃም ቤት ይስሐቅ መጥቷል አይደለ? ምዕራፍ 22 ላይ እግዚአብሔር ሊፈትነው አብርሃምን ልጁን ይዘ የት እንገናኛለን አይደል? ወደ ሞሪያ ምድር አንዱ ተራራ ላይ ወስደ ሰዋልኝ አለው። ግን የምትወደውን አለው። እግዚአብሔር የምትወደው አንድያ ልጅን ሲለው ሳራ አትወደውም? ይስሐቅን አትጠራጠሯ። አትወደውም ወይ? የምትወዱትን አለ እግዚአብሔር የምትወደውን ፐርሰናሊ ያደረገ የምትወደውን አንድ ልጅን አለው። እዚህ ጋር ሳራ ልጅ የምታጠባ አይደለ? አያጠባች የለፋች አለች አይደለ? እግዚአብሔር መጣና የምትወደውን ምን እያለ ነው እግዚአብሔር? ለምንድነው ሁለቱንም ቁጭ አድርጎ ሁለቱንም እንደዚህ ቁጭ አድርጎ የምትወዱትን ልጃችሁ ለምን አላለም? እግዚአብሔር ምን ያህል ሚስጥረኛ እንደሆነ እዩ። ከዛ በሚስጥር የተነገረው አብርሃም እርምጃውን በሚስጥር ጀመረ። ይሄን ጉዳይ ሮጦ ለሳራ መንገር ነበረበት። ና ሳራ ጋር መጥቶ እንግዲህ ምንም ችግር የለውም እግዚአብሔር ያለውን ያደርጋል፣ ምንም እንግዲህ ልብሽ ወረድ እንዳይል ማለት ነበረበት። አላለም። ምንድነው ያደረገው? ሄደና ሎሌዎቹን አህያ ጫኑልኛል የምንሄድበት ቦታ አለ አለ። ይስሐቅንም ና አለ። ምንም ሳራ አታውቅም። ጉዳዩ ሚስጥር ነው። ለዚህ መጽሐፍ ቅዱስ ሚስጥርን ይላል። ኢቭን ባልና ሚስት መጽሐፍ ቅዱስ ይናገራል አይደል? በብብትህ ካለችውም ጠብቅ ይላል። ሚስጥረኛ አይደለም። ስለዚህ እቺቲ ነግኑ በቃም ዋቀዩን እቺቲ ራ እንትድበተሚ እቺቲ ነግ እንደዚህ አይነት ችግር ፌል እንዲያደርግ ያደርጋል። ለሁላችሁም ትንቢታችሁ ይፈጸም። ከዛ በኋላ ይዞ ሄደ። ከዛ ይስሐቅን የሶስት ቀን መንገድ ሄዱ። ሲሄዱም ሳራ አታውቅም፣ ግን ልጁ የሳራም ነው። በትክክለኛ መረጃ ሳራ ማወቅ አለባት። እሱ ግን እግዚአብሔር በሚስጥር ለሱ ነግሮታል። እግዚአብሔርና አብርሃም መካከል ያለ ሚስጥር መጠበቅ አለበት። ቀጣይ እግዚአብሔር የተናገረው ዘፍጥረት 12 ላይ ሁሉ የነገረው ነገር ሁሉ እንዲሆን የብዙዎች አባት ሁሉ እንዲሆን ትንቢት አለው። ስለዚህ ሰዋልኝ ተባለ። ትላንት እግዚአብሔርን ሰምታል፣ አሁን ሰይጣንን ነው የሰማኸው የሚያስብል አይነት አሰማም ነው የሰማው። ቢኮዝ ትላንትና እቤቱ 21 ላይ ምስጋና አለ፣ 22 ላይ አንጣና ሰው ይከብዳል። ይዞ ሄደ። ይስሐቅ እንደዚህ አለው፣ እሺ ሁሉም እጃችን ላይ ያለ አለው። ምንድነው ምን ሰዋው አለው። እሱ ጥያቄ ሆኖበታል። አሁንም ሚስጥር ነው። ለሱም አልነገረው፣ ሚስጥር ተጠብቋል። ሎሌዎቹ ጋር ሚስጥር ተጠብቋል። በቤቱ ያሉ ገበሬዎች አሉ፣ ምን አሉ ሚስጥር አያውቁም። እነሱ ምንድነው ኬዙ ሲሉ ማለት ነው፣ አይ ሰግደን ነው የምንመጣው አለ። እነሱም አያውቁ። ለነሱ ሚስጥር ነው፣ ለሳራ ሚስጥር ነው፣ ለይስሐቅ ሚስጥር ነው። ሚስጥሩ አብርሃምና እግዚአብሔር መካከል ብቻ ነው። ከዛ ይስሐቅ ምን ይሻላል ብሎ ሲጠይቀው አባቱን የመስዋዕቱን በግ እግዚአብሔር ያዘጋጃል አይደለ? ሄዱ። ሁሉን ነገር ጨርሶ ልጁንም ያው ሊሰጥ ባለበት ሰከንድ እግዚአብሔር ከሰማይ መልአክ ላከና ጠራው። አሁን እንደምትፈራኝ አወቅኳል። እንደ ለባለቤት ሳትነግራት አላለም። ሚስጥር ጠብቆ ነው ሄደው። ስለዚህ ከዚህ በኋላ እዛ ጋር የምታየውን በግ ውሰድ እናረዳል። አንድ ታስሮ ያለ በግ ተገኘ፣ አመጣና ከዛ ይስሐቅና አብርሃም እጅ ተያይዘው ወረዱ። እግዚአብሔር እንደምትፈራኝ አወቅኩ አለው። ይሄን ሁሉ አደርግልሃለሁ አለው። ጭራሽ እግዚአብሔር የባሰ ነገር ነገር እግዚአብሔር የነገረው ሁሉ በአብርሃም ሕይወት ላይ ሆኗል። አብርሃም ሚስጥረኛ ነው።
እና ስለዚህ ምን አላችሁ እግዚአብሔር ምን ነገራችሁ በሚስጥር ለምንድን ነው እግዚአብሔር በህልም ቀስ ብሎ የነገራችሁ ሚስጥር ነው አይደል እጪ አከምትድበቱ ስን ከየከንጀተኒ አከምትድበት ቀስ ተብሎ በጆሮ ብሎ እግዚአብሔር ሲነግረን እኛ ደግሞ ሄደን ይገርማችኋል እንትን እንላለን ፌሊያ እግዚአብሔር በሚስጥር የነገረን በሚስጥር እንዲጠበቅ መጽሐፍ ቅዱስ ስለ ጸሎት እንኳን ሲናገር ዝጋ ከዛ ምን በል በድብቅ ጸልይ ከዛስ በምን ይከፍልሃል በአደባባይ ይከፈላችሁ አሜን በሉ ደጋሙና አሜን በሉ ባቂውን ስናይብስ እነኚህ ሶስት ነገር የምትጠብቁ ከሆነ ትንቢታችሁ በየቀኑ አካል ይለብሳል ዋይ ለምን ካላችሁ አለመልበስም አይችልም እግዚአብሔር ያላችሁ ሁሉም አካል ይለብሳል ይው ጌታ የሚያውቅ አንዱም ፌል ያደርግ ሶስት አንደኛ ማላይ ትኩረት ማላይ ትኩረት ኢየሱስ ላይ ኢየሱስ ተናጋሪው ራሱ ኢየሱስ ላይ ትኩረት ፈውሳለሁ ካለ እግዚአብሔር ያለው እሱ ነው በቃ ኢየሱስን መያዝ ፈውሳለሁ ብለኛል ቴንክ ዩ ነው የሚባለው አጥሎ እግዚአብሔር ለነገራችሁ ነገር መንፈሳዊ ውጊያ መዋጋት ብሎኛል አይሆንም ሲል ሰይጣን ኖ ብሎኛል ከዚህ ተነግራችኋል አይደለ አንድ ውጭ ሀገር ትሄዳለህ ተብሎ ዘመድም ቤተሰብ ምንም የሌለው ውጭ ሀገር ትሄዳለህ ብሎ እግዚአብሔር የተናገረው ሌስትሮ የሚሰራ ልጅ ነግሬያችኋለሁ ሌስትሮ እየሰራ ውጭ ሀገር ትሄዳለህ እግዚአብሔር ሲለው አሜን አለ ከዛ ሌስትሮ እየሰራ ጫማም እየጠረገ ሃሌሉያ ኢየሱስ ያደርገዋል ብሎ ነው ሌስትሮን መታ የሚያደርገው ግር እንድቀይሩ ማለት ያደርገዋል ይላል የእናንተን እየጠረገ ማለት እንግዲህ ከስንት የተወሰነ ያደርገዋል እምነት በኋላ አንድ አባት ናቸው እንግዲህ ሲያስጠርጉ አንድ ጫማ ጠረገላቸውና አንዱ እንዲቀይሩ ነው ያደርገዋል ብሎ ሲመታ ልጄ ምንድነው የሚያደርገው አሉ አይ የሆነ ነገር ንገረኝ ልጄ ሲሉት አይ ውጭ ሀገር አሜሪካ ወስዳለሁ ብሎኛል እግዚአብሔር ያደርገዋል ሲል ማለት ነው ልጄ እኔ እጄ ሄዳለሁ ብሎ ይዘውት ለካ ከውጭ ነበር የመጡሳቸው እኛስ ቢሆን ተቃራኒ ነው የምናወራው እግዚአብሔር ውድድ በቃ አልለው ከዚህ ለተወሰኑ የጌታ ያው ቤተሰቦች ተናግሬያለሁ እኔ እግዚአብሔር ታገባለህ ሲለኝ ቸርች ሄጄ ነው ቢሮ ሄጄ ታገባለህ ብሎኛል ያው እንግዲህ ያጫውቻታል ብሎኛል ሲል ስላቸው እንደዚህ አሉኝ ምን አለ አሉ አለኝ እያልኩ እንዴ ምን አለ ይባላል አለኝ ብያለሁ እኮ ናንጀሬ ነበር ከዛ ደግሜ ብሎኛል ስለ ሐሳብ ሊያስቀይሩኝ አሁንም አንተ ልጅ አሉኝ ያ ሁሉ አልፎ ብሎኛል ሆኗል ክብር ለኢየሱስ ይሁን ለእናንተ ምጥፍ ይሆናል ግን ምን በሉ እሱ ያላችሁን አትልቀቁ ተዋጉ እግዚአብሔር እንደምታውቁት ሁለት ልብ አይወድም እና ሁለት ልብ አንዴ እንደው በእናታችሁ እቺን ቁም ነገር ስሙኝ ልጸልይ እቺ ቁም ነገር ምንድነች መሰላችሁ አንድ ሰው ከገደል ላይ ወደቀ ተባለ ወድቆ አንድ አረግ ያዘው ያን አረግ ላይ ተንጠልጥሎ ወደ ታች ከባድ ነው አመድ ነው የሚሆነው ስለዚህ ወደ ላይ መመለስ አይችልም አንድ አረግ ብቻ ያዘች ኢየሱስ ታች ተገለጠለትና አየው ወደ እሱ ከላይ ነው የሚጠብቀው አቀራር በኢየሱስ ከነነቀባያ ኦሌጋም ለካ ኢየሱስ ገደል ውስጥ ታች ቆሞ ወደዚህ ልጄ አለው ማለት ዛታች ኢየሱስ ቆሟል ከዛ አድነኝ እኮ ነው ምን አድነኝ አለው ላድን አለው አዎ ላኑር በህይወት አለው አዎ ያችን አረጓን ልቀቃት አለው አረጓን ልቀቃት እንታሬ እንተው አረጓን ልቀቃለው እስቲ አንድ ነገር አስተውሉ በቃ ቶ ያዛት ብሎ እግዚአብሔር ቢቶ ሲደክሞ መልቀቁ ይቀራል ለማይቀር ነገር እኮ ነው አበሳ ምን በለው ያ ጋዲሲ ጀሬን በፍጹም
እንደዚህ አድነኝ እኔ ሲደመር አልወድም ልቀቅ ጌታ ተገለ ልቀቅ እኔ አሁን ከዛ ገደል ላይ ታች ድንጋይ ላይ መውደቁ ነው እሱ እያሰበ ያለው አድነኝ እኮ ላድን ልቀቅ እችን አለቅም እንደዚህ አድነኝ እንደዚህ መንጠልጠል ካለብን ራሱ እግዚአብሔር ነው ትንቢታችሁ ሁሉ አካል እንዲለብስ ምንም በማድረግ አይደለም ይሄ ሶስት ነገር ያዙ አንድ ትኩረት የነገራችሁ ኢየሱስ ላይ ጉዳዩ ላይ አይደለም ኢየሱስ ላይ ሁለት መንፈሳዊ ውጊያ በደንብ መዋጋት ሶስት ሚስጥር መጠበቅ ይሄ ሶስቱ በዚህ አምልኮ ዘመን ላይ እግዚአብሔር የነገራችሁ አካል እንዲለብስ ያደርጋል ስቴፕ ባይ ስቴፕ እግዚአብሔር ማን ነው እግዚአብሔር ማለት በ6 ቀን ውስጥ የምታዩትን ሁሉ ተቆጥሮ ማያልቀውን ዓለም የፈጠረ ነው ምድር እኛውን ስላለንባት በቃ እግዚአብሔር ምድርን ብቻ የፈጠረ ነው የሚመስለን እኛ ምድር ላይ ስላለን ማለት አይተን በፍጹም አይተን ማናቀውን ነገር ነው የፈጠረው እግዚአብሔር በ6 ቀን ነው የፈጠረው በ6 ቀን ውስጥ የምታዩትን ዩኒቨርስ ሁሉ ፈጥሯል እግዚአብሔር ዛሬ እንኳን ማንም ተመራምሮ ማይደርስበት በ6 ቀን እና የኛ ነገር ምንድነች ታዲያ ክብር ለኢየሱስ ይሁን እጃችሁን ከፍ አድርጉ የናዝሬቱ ኢየሱስ የገባላችሁን ቃል ያደርግላችኋል የገባላችሁን ያንን እውነት ይፈጽምላችኋል የገባላችሁን ቃል ይፈጽምላችኋል ግን ምን እናድርጋል ምን እናድርግ ትኩረት ሰው ላይ ሳይሆን ኢየሱስ ሁለት መንፈሳዊ ውጊያ መዋጋት ስጋዊ አይደለም መንፈሳዊ ሶስት ሚስጥር በደንብ ጠብቁ እቺቲ ኤጋ እንጎፍታ ስትሉበት ኤጋ ስሪት ከጃችሁ እንዳይወጣ ሚስጥር ከጃችሁ አመለጠ ማለት በቃ አለቀ ምንም መጠበቅ የለባችሁ ኢየሱስ ምን አላችሁ ይሄንን ቃል እግዚአብሔር በልባችን እንዲባርክልን በእግዚአብሔር ፊት እጃችን አንስተን በጌታ ፊት ቆመን እንጸልይ እግዚአብሔር ይባርካችሁ አቀኝ ጉዳስ ናይ በስ አይኖቻችሁን ጨፍኑ እስቲ ተባረኩ እግዚአብሔር ምን ነገረን ማን ስትሜ ምን ነገራችሁ ምን አወራችሁ ምን ነገራችሁ ክብር ለኢየሱስ ይሁን በፍጹም ማንም ሊያስቆመው የማይችል የትንቢታችሁ ፍጻሜ ውስጥ እንድትገቡ እነኚህ ሶስት ነገር ጠብቁ ወንተ ከነሰደን ኤጋ ስሪት ኤጋ ትኩረት ኢየሱስ ላይ መንፈሳዊ ውጊያ መዋጋት እንዲሁም ደግሞ ሚስጥር መጠበቅ